ጀናዛዋን ተሸክመው ወደ ቀብር ሲወስዷት ቀዲሙኒ ትላለች። ቶሎ ውሰዱኝ ትላለች። ሱብሃንአላህ ወደ ቀብር ቶሎ ውሰዱኝ ይባላል። ቃለ ረቢ ርጅዑን መልሱኝ ወደ ኋላ ለዓሊ አዕመሉ ሷሊሐን ነው መልካም ስራ እንድሰራ መልሱኝ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂል አሚን ሙሐመድ ወአሊሂ ወሰሕቢሂ አጅመዒን። ኢንሻአላህ የአላህ ሱብሓነሁ ወተዓላ ፍቃድ ከሆነ ዛሬ የምንመለከተው አንድ ርዕስ ነው ማለት ነው። እሱም ደግሞ የሰው ልጆች ኡምኒያ ወይም ምኞት የሚባለውን ነገር ማለት ነው። የሰው ልጅ ሲባል በዚህ በህይወት ሲኖር ብዙ ምኞቶች አሉት፣ ብዙ ዓላማዎች አሉት። አላህ ሱብሓነሁ ወተዓላም ደግሞ ሰዎችን ሲፈጥር ምኞት እንዲመኙ አድርጎ የተለያየ ፍላጎት የተለያየ ምኞት አድርጎ በእነሱ ሰጧቸውን የፈጠራቸው ማለት ነው። ለነሱ አላህ ሱብሓነሁ ወተዓላ የሰው ልጆችን ሲፈጥር በአራት አይነት መንገድ ፈጥሯቸዋል። አራቱም መንገዶች ደግሞ አምስተኛ የማያስፈልጋቸው ሙሉ የሆነ ማለት ነው። አላህ ሱብሓነሁ ወተዓላ የሰው ልጆችን በዚህ መንገድ መፍጠር አይችልም የሚል ጥያቄ በማያስነሳ መልኩ ፈጥሯቸዋል። አራቱ መንገዶች ካላባት ካለናት ሁለቱም ሳይኖር ነቢዩላህ አደምን ፈጥሯል። ያለ እናት ደግሞ ከአባት ብቻ እናታችንን ሐዋን ፈጥሯል። በዛ ተቃራኒ ደግሞ ከእናት ብቻ አባት ሳይኖረው ነቢዩላህ ኢሳን ፈጥሯል ማለት ነው አላህ ሱብሓነሁ ወተዓላ። ከዛ ውጭ ደግሞ ከእናትም ከአባትም እኛንና መሰሎቻችንን ፈጥሯል ማለት ነው። አላህ ሱብሓነሁ ወተዓላ ይህንን ሰዎችን በዚህ ሁሉ መንገድ ሲፈጥር የፈጠረላቸው ዓላማ አለ። ዝም ብሎ ሀመለን አይደለም የተፈጠር ነው። የራሱ የቻለ ዓላማ አለ። ያ ዓላማው ደግሞ አላህ ሱብሓነሁ ወተዓላ በተከበረው ቃሉ ላይ ምን ብሎ ይገልጸዋል? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችንም ሆነ ጅኖችን አልፈጠርኩም እኔን ሊገዙ ቢሆን እንጂ ይላል አላህ ሱብሓነሁ ወተዓላ። እኛ የተፈጠርንለት ዓላማ እዚህ ዱንያ ላይ የተገኘንበት ዓላማ ምንድን ነው? አላህ ሱብሓነሁ ወተዓላን ማምለክ ነው። አላህ ሱብሓነሁ ወተዓላ መገዛት ነው ማለት ነው። ስለዚህ የኛ ምኞቶች የኛ ዓላማዎች ምን ያክል ከዚህ ከተፈጠርንለት ዓላማ ጋር ይሄዳሉ የሚለውን በዛሬው ፕሮግራማችን እንመለከታለን ማለት ነው። አላህ ሱብሓነሁ ወተዓላ በሰዎች ላይ ሶስት ዋና ዋና ባህሪያዎችን አስቀምጧል ሲፈጥራቸው ማለት ነው። የሰው ልጅ የመጀመሪያው የሰው ልጅ ባህሪ ምንድነው? ወኹሊቀል ኢንሳኑ ضعيፋ ይላል አላህ ሱብሓነሁ ወተዓላ። የሰው ልጅ ደካማ ሆኖ ነው የተፈጠረው። የሰው ልጅ ጠንካራ አይደለም። አንድን ነገር አንድ ቃል ስንናገረው በአንድ ቃል ሊቀየም ይችላል። አንድ ቃል ደግሞ አስቀይሞት የሆነ ሰው ይቅርታ ቢለው በዚህ በይቅርታ በምትለው ቃል ብቻ በቃ ደስ ይለዋል፣ ይስተካከላል። ምንድነው? ضعيፍ ነው፣ ደካማ ነው። ትንሽ ቃል ታስደስተዋለች፣ ትንሽ ቃል ታስከፋዋለች። የሰው ልጅ የመጀመሪያው ባህሪ ይሄ ነው። ሁለተኛው ደግሞ ተከራካሪ ነው። በቃ የሰው ልጅ መሸነፍን አይፈልግም፣ ሽንፈትን አይቀበልም። ሀተን የሆነ ነገር በህይወቱ ላይ ስኬታማ ካልሆነ እኔ እኮ በህይወት ስኬታማ ያልሆንኩት እንትን ስለሌለኝ ነው፣ ወደሆነ ነገር ማስጠጋትን ይፈልጋል። አላህ ሱብሓነሁ ወተዓላ ይህን ሲገልጽ ምን ያለ? ወካነ ኢንሳኑ አክተረ ሸይኢን ጀደላ። የሰው ልጅ ከሁሉ ነገራቶች በቃ ተከራካሪ የሆነው የሰው ልጅ ነው ይላል ማለት ነው አላህ ሱብሓነሁ ወተዓላ። ሌላኛው ደግሞ ሶስተኛው ባህሪ ምንድን ነው? ችኩል ነው የሰው ልጅ ሲባል በቃ ዱዓ ካደረገ በቃ እንዳደረገ ቀጥታ እንዲደርስለት ነው የሚፈልገው። ያ ረቢ ሀብታም አድርገኝ ብሎ ዱዓ ካደረገ ኻላስ በዛ ሳምንት ወይ በዛ በሁለት ቀን ሀብታም መሆን ይፈልጋል፣ መታገስ አይፈልግም። ያ ረቢ ጤና ስጠኝ ሄደና በቃ መድኃኒትም ሳይወስድ ቶሎ እዛው መዳን ነው የሚፈልገው። አጁል ነው፣ ችኩል ነው። አላህ ሱብሓነሁ ወተዓላ ቃል የገባለትን ይሞላለታል። ነገር ግን ቶሎ እንዲደርስ ቶሎ እንዲሆን ቶሎ ሁሉ ነገር እንዲከሰት ነው የሚፈልገው የሰው ልጅ ማለት ነው። እና እንደዚህ አይነት የተለያየ ባህሪ ሶስት ዋና ዋና ባህሪ ያላቸው ሰዎች ምኞታቸውም ይለያያል። የሰው ልጅ ምኞት ከጎደለው ነገር አንጻር ይለያያል። ለምሳሌ አንድ የአልጋ ቁራኛ የሆነን ሰው ብንጠይቀው ታማሚ ነው፣ ሁሌ በቃ ታሞ ነው ያለው። ብንጠይቀው ምን ነው የሚፈልገው? አፊያን ነው የሚፈልገው። ከዛ በዛ ተቃራኒ ደግሞ ያ እንግዲህን ድሃ ራሱ ቢሆን አፊያን ነው የሚፈልገው፣ እንደዛ የታመመው ሰውዬ ማለት ነው። እንደዛው ደግሞ ሌላኛውን አሁን ለምሳሌ አንድን ድሃ የሆነ ሰው ሂደን ምን ትመኛለህ ብለን ብንጠይቀው አላህ ሱብሓነሁ ወተዓላ ገንዘብ እንዲሰጠኝ ሀብት እንዲሰጠኝ ነው የምፈልገው ይላል። እሱ ምንድነው የጎደለው ነገር? ሀብት ነው። ደግሞ አንድ ደግሞ ቤት ያለው መኪና ያለው በቃ ሀብታም ተብሎ ሊገለጽ የሚችል ሰው ደግሞ ሂደን ስንጠይቀው ምን ይፈልጋል? ተጨማሪ ሀብት ይፈልጋል።
ሌላ ተጨማሪ መኪና፣ ተጨማሪ ቤት፣ ተጨማሪ እንትን በቃ እንደዚህ ነው። የሰው ልጅ የጎደለውን ነገር ይመኛል፣ ይፈልጋል። በዱንያ ላይ ያለው የሰው ልጅ ምኞት ሊገደብ አይችልም። ከዲናችንም አንጻር ስንመለከተው በጣም የሰው ልጅ ምኞት ይለያያል። አሁን ሰው ልጅ ሀብትን የሚመኘው ሁሉም ለአንድ አይነት ተግባር አይደለም። አንድ ሰው ለምሳሌ ሀብትን የሚመኘው ለጥሩ ነገር ይሆናል፣ ያኔ አጅር ያገኝበታል። ሀብትን የሚመኘው ደግሞ ለመጥፎ ነገር ይሆናል፣ ያኔ ደግሞ ወንጀል ይጻፍበታል ማለት ነው። ለምሳሌ አንድ ሰው ሀብት ያለውን ሰው አየ። ያ ሰው መስጂድ ያሰራል፣ መድረሳዎችን ያሰራል፣ ኸይር ነገር ያሰራል፣ ቁርአን ተህፊዝ መርከዞችን ይከፍታል። ይህንን ያ ረቢ እኔም እንደዚህ አይነት ሀብት ኖረኝ እንደዚህ መልካም ነገር ብሰራ ቢል አላህ ሱብሓነሁ ወተዓላ ለዛ ሰው በንያው ብቻ ትልቅ አጅርን ይሰጠዋል። በዛ ተቃራኒ ደግሞ አንድ ሰው መጥቶ ያ ረቢ አንድን ሰው ያያል ኸምር ሲጠጣ ሲያጭስ ምን ሲል በቃ ሀብት አለው፣ በሀብቱ ዚና ሲሰራ ምን ሲል ኸምር ሲጠጣ በቃ እንደዚህ አይነት መጥፎ ነገራቶችን ሲሰራ ያይና እኔም እንደው እንደዚህ እንደ ሰውዬ ሀብት ቢኖረኝና እንደሱ በሆንኩኝ ብሎ ይመኛል። ይሄ ደግሞ በዛው መሰረት ያንን አላህ ሱብሓነሁ ወተዓላ ወንጀል ይጽፍበታል ማለት ነው። የምንመኘው ነገር ራሱ ወሳኝ መሆን አለበት ማለት ነው። የሰው ልጅ በዚህ ዱንያ ላይ ሲኖር እቺ ዱንያ መቼም ትታወቃለች፣ የኮንትራት ሀገር ናት። ኮንትራታችንን ስንጨርስ ህይወታችንን ስንጨርስ ማለት ነው የተጻፈልን የተከተበልን የሆነ ዑምር አለ፣ የእድሜ ገደብ አለ። ያንን የእድሜ ገደብ ስንጨርስና ስናልፍ መሞት አይቀርም። በምንሞት ሰዓት የሰው ልጅ እንግዲህ በሚሞት ሰዓት ምኞት አለው። ሷሊህ ከሆነ መልካም ሰው ከሆነ የራሱ ምኞት አለው፣ መጥፎ ሰው ከሆነ የራሱ ምኞት አለው። ሷሊህ የሆነችዋ ነፍስ ስትወጣ በኒ አደሞች ብቻ በማይሰሙት የሰው ልጆች ብቻ በማይሰሙት ድምፅ ታወራለች፣ ትናገራለች። ምን ትላለች? ጀናዛዋን ተሸክመው ወደ ቀብር ሲወስዷት ቀዲሙኒ ቀዲሙኒ ትላለች። ቶሎ ውሰዱኝ፣ ቶሎ ውሰዱኝ ትላለች። ሱብሓነላህ፣ ወደ ቀብር ቶሎ ውሰዱኝ ይባላል። ናም ይባላል። ለምን አይባልም? የሚሄድበትን ያወቀ ነው። ይሄ ለምን ቢባል ወደ አላህ ሱብሓነሁ ወተዓላ ረሕመት ወደ ጀነት እንደሚሄድ ስለሚነገረው ማለት ነው። ቀዲሙኒ ቀዲሙኒ ትላለች። በዛ ተቃራኒ ደግሞ ካፊር የሆነው ሰው ከሆነ ሰምን ይላል? ሐታ ኢዛ ጃአ አሐደሁሙል መውቱ ቃለ ረቢ ርጂዑን፣ ጌታዬ ሆይ መልሱኝ ይላል። ጀናዛዋ እዛ ቦታ ላይ ምንድነው እቺ ሩሁ ወጣ ጀናዛዋ ጋር ምንድነው የምትናገረው? ያ ወይለሃ አይነ ተዝሀቡነ ቢሃ፣ ወየውላት ወዴት ነው እየወሰዳችኋት ያላችሁት? አትውሰዱኝ፣ ወደዛ አትውሰዱኝ ትላለች። ለምን ቢባል ቀብር ላይ የሚያጋጥማትን ስቃይና ቅጣት ስለምታውቅ። ይሄ ልንሞት ስንል ያለው ነው። ይሄ ሁለተኛው ምኞታችን ነው ማለት ነው፣ የሰው ልጆች ምኞት። ሷሊህ የሆኑ ሰዎች ከሆኑ ቀድሙኒ ቀድሙኒ ይላሉ። ያኛው ከሆነሳ ቃለ ረቢ ርጂዑን፣ መልሱኝ ወደ ኋላ፣ ለዓሊ አዕመሉ ሷሊሃን ነው የሚለው፣ መልካም ስራ እንዲሰራ መልሱኝ። አሁንማ የማይጠቅም ምኞት ነው። ከሞተ በኋላ ቀድሞ አይሰራም ነበር። ከዛም በኋላ ደግሞ ከሞተና ቀብር ውስጥ ከገባ በኋላ እዛም ላይ ምኞት አለ፣ በርዘኽ ይባላል። የበርዘኽ ህይወት ላይ ጥያቄ አለ። ጥያቄውን በስርዓት ከመለሰ ሙእሚን የሆነው ነፍስ አሁን እዛ ቦታ ላይ ጥያቄውን በስርዓት ትመልሳለች። መን ረቡክ ረቢ አላህ፣ ሁሉን ነገር ትመልሳለች። ከመለሰች በኋላ ይፍተሑ ለሃ ባበን ሚን አብዋቢል ጀና ይባላል። ከጀነት በሮች ይከፈትላታል። የሷ በር ጀነት ላይ ያለውን ኒዕማ ያያል፣ ያለውን ጸጋ ያያል። ያንን ሁሉ ሲያይ ሙእሚን የሆነች ነፍስ ምን ትላለች? ይህንን በተመለከተች ሰዓት ሙእሚን የሆነችዋ ነፍስ ምን ትላለች? ረቢ አቂም ሰዓ፣ ጌታዬ ሆይ የውመል ቂያማን አቁመው ትላለች። በዛ ተቃራኒ ደግሞ ያሁን እቺ ረቢ አቂም ሰዓ ያለችው ጀነትን ስላየች፣ በዛ ተቃራኒ ካፊር የሆነው እሳ ምን ይላል? ረቢ ላ ቱቂም ሰዓ ነው የሚለው። ጌታዬ ሆይ የውመል ቂያማ የሚባልን ነገር አታቁመው፣ እዚሁ ያለው ቅጣት ይበቃኛል ይላል። ለምን ቢባል ቀብር ላይ የሚቀጣውን የሚሰቃየውን ሁሉን ነገር አይቶታል። ጥያቄ ሲጠየቅ ራሱ ሙሽሪክ የሆነ ካፊር የሆነ ሰው ምንድን ነው የሚለው? እዛ ቀብር ውስጥ ሃ ላ አድሪ፣ አላውቅም። መረቡክ ሲል ላ አድሪ እያለ ይመልሳል ማለት ነው። ያ ሰው የውመል ቂያማን ደግሞ ሲያይ ጀሃነም በሩ የሚገባበት ተከፍቶ ሲታይለት ምን ይላል? ረቢ ላ ቱቂም ሰዓ ይላል። ጌታዬ ሆይ የውመል ቂያማ የሚባልን ነገር አስቀረው፣ እንደው አልፈልግም አይምጣ ብሎ ይላል ማለት ነው። ነገር ግን ይሄ ክንቱ ምኞት ነው፣ ምንም ጥቅም የሌለው ፋይዳ የሌለው ነው። እሱ ስላለ የውመል ቂያማ የሚቀር ነገር አይደለም። የውመል ቂያማ ይመጣል። አሁን አላህ ሱብሓነሁ ወተዓላ ስለ ፊርዓውን ተከታዮች ሲናገር ምንድን ነው ያለው?
النار يعرضون عليها غدوا وعشيا ويوم تقوم الساعة أدخلوا آل فرعون أشد العذاب ነው። እንግዲህ እሳቷን ይመለከቷታል፣ ያዩዋታል። እዛ ቦታ ላይ ማለት ነው ቅጣቷ አለ ምን አለ ያን ሁሉ እያዩ ግን የውመል ቂያማን አታውቁም ነው የሚሉት። ለምን ቢባል የጀሃነምን ክፋት የቅጣቱን ክብደት ስለሚመለከቱ ማለት ነው። ይሄ ቀብር ላይ ያለው የሰው ልጆች ምኞት ነው ማለት ነው። በሁለት ከፍለን የተመለከት ነው ማለት ነው። ሌላኛው ደግሞ የውመል ቂያማ ላይ የሰው ልጆች ለፍርድ ሲጠባበቁ ጀነት የሚገባውም ጀነት ለመግባት እሳት የሚገባውም ሊፈረድበት እዛው ሲጠባበቁ አላህ ሱብሓነሁ ወተዓላ ሁሉንም ነገራቶች ህይወት ያላቸውን በሙሉ ይቀሰቅሳቸዋል። ሰውንም ጅኑንም እንስሳውንም ሁሉም ይቀሰቅሳል። የውመ የቁሙ ናሱ ለረቢል ዓለሚን ለዓለማቱ ጌታ ለአላህ ሱብሓነሁ ወተዓላ ሰዎች በሚቀሰቀሱበት ዕለት የዛን ዕለት ደግሞ ካፊሮች እንግዲህ እዚህም ላይ ምኞት አላቸው። ሙእሚኖችም ጀነት ሲገቡ ምኞት እንዳላቸው ሁሉ ማለት ነው። እንስሶችን አላህ ይቀሰቅሳቸውና ምን ያደርጋል? ቀንዳማ የነበረችዋ ከብት ቀንድ የሌላትን ወግታት ከሆነ ወይም ደግሞ ጠንካራ የነበረው በሬ ጠንካራ ያልነበረውን ጎርቶት ዞልሞት ከነበረ ያንን አላህ ሱብሓነሁ ወተዓላ ቂሷሳቸውን ይከፍላል። ቀንድ ላልነበራት ቀንድ ይሰጣትና ቀንድ ያላትን ትወጋታለች። ያንን ነገር ቂሷሳቸውን ከተወጡ በኋላ ምን ይላል አላህ ሱብሓነሁ ወተዓላ? ለነሱ አፈር ሆኖ ይላቸዋል። አፈር ይሆናሉ፣ ወደ አፈርነት ይቀየራሉ። ለምን ቢባል እነሱ ጀነትና ጀሃነም ስለሌላቸው ማለት ነው እንስሶች። ካፊር ይሄንን ሲያይ እሱ ደግሞ ምን እንደሚጠብቀው ያውቃል። ጀሃነም እንደሚጠብቀው ስለሚያውቅ ምን ይላል? ወየቁሉ ልካፊሩ ያ ለይተኒ ኩንቱ ተራባ። ካዲው የዛን ጊዜ ምን አለ ዋምኞቴ እኔም እንደነሱ አፈር በሆን ኖሮ ብሎ ይመኛል ማለት ነው። በጣም የሚያሳዝን ምኞት ነው፣ ግን ጥቅም የሌለው ምኞት ነው። እዛ ቦታ ላይ ይለድማል፣ ይመኛል፣ ከንቱ ምኞት ነው ማለት ነው። ከዛም በኋላ የጀሃነሞች ወደ ጀሃነም ሄደው የጀነት ሰዎች ደግሞ ጀነት ሲገቡ እነሱም ምኞት አላቸው። ምን ይላሉ እነሱ ደግሞ ሙእሚኖች እዛ ቦታ ላይ ማለት ነው እንደው ምን አለ እዚህ ዱንያ ላይ የሰራነውን ኸይር ስራ እጥፍ አድርገን ሰርተናል። ምን አለ ሱና 2 ረክዓ ስንሰግድ ጨምረንበት ኖሮ ሌላም ሱናዎችን ጨምረን ሰግደን ኖሮ ሰደቃ ስናወጣ ምን አለ እጥፍ ድርብ አድርገን አውጥተን ኖሮ ጂሃድ ላይ ስንዋጋ በጣም ተዋግተን በቃ ምን አለ 2 3 ሸሂድ መሆን ቢቻልና ብንሆን ብሎ ይመኛሉ። ይሄ እንግዲህ ኸይር ነገር ጀነት ውስጥ ሲመለከቱ የጀነት ደረጃዎችን ሲመለከቱ ከዚህ የበለጠ ደረጃ መድረስ ነበረብን ብለው ራሳቸውን ይወቅሳሉ። ይሄንን ነገር ይመኛሉ ማለት ነው ሙእሚኖች። በዛ ተቃራኒ ደግሞ ካፊሮች ጀሃነም በር ላይ ሲቆሙ ጀሃነም ለመግባት ጀሃነምን ሲመለከቱ ምን ይላል? ወለው ተራ ኢዝ ውቂፉ ዐለ ናሪ ፈቃሉ ያ ለይተና ኑረዱ ወላ ኑከዚበ ቢአያቲ ረቢና ወነኩነ ሚነል ሙእሚኒን። ጀሃነም እሳት ላይ በሚጣዱ ጊዜ ያለውን ብትመለከት ኖሮ ያ ረሱላላህ በጣም ብዙ ነገር ታይ ነበር። ምን ይላሉ? ፈቃሉ ያ ለይተና ኑረዱ፣ ምን አለ ብንመለስ ወደ ዱንያ። እንግዲህ ያለፈ ነገር ማለት ነው። ዱንያ መመለስ አይቻልም። ብንመለስ ኖሮ ምን ሊመለሱ ነው? ምን ለማድረግ ነው የሚመለሱት? ፈነዕመለ ገይረ አለዚ ኩና ነዕመል ነው ወላ ኑከዚበ ቢአያቲ ረቢና ወነኩነ ሚነል ሙእሚኒን። በጌታችን አንቀጾች እንዳናስተባብል ያኒ ነቢይ ቢመጣልን ልናምን፣ ወነኩነ ሚነል ሙእሚኒን ከሙእሚኖች ሆነን ደግሞ ኸይር ስራ ልንሰራ ምን አለ ብንመለስ ይላሉ። ሱብሓነላህ። ይሄ ከንቱ የሆነ ምኞት ነው። መመለስ የለው ምን የለው። እኛስ ራሳችንን ገምግመናል? ከየትኛው ነው የምንሆነው ብለን አስበናል? ምኞታችን ረቢ ርጅዑን ነው ወይንስ ቀዲሙኒ ቀዲሙኒ? ራሳችን ልንፈትሽ ይገባል። ለምን ቢባል የሰው ልጅ ዱንያ ላይ ይኖራል። ወካነ ልኢንሳኑ ضعيفا ተብሏል። ደካማ ስለሆነ ሸህዋ ሲያጋጥመው ይፈተናል፣ የሆነ ነገር ሲያጋጥመው ይፈተናል። በቃ ወንጀሎች ላይ ሊወርቅ ይችላል፣ ጥፋቶች ላይ ሊወርቅ ይችላል። የዚህን ጊዜ ሊተውበትና ሊመለስ ይገባዋል። ቀኑ ሳያልፍ ጊዜው ሳያልፍ ተውበት በማይመችበት ሰዓት ላይ ሳይደርስ መተውበት ይኖርበታል ማለት ነው የሰው ልጅ። ሁላችንም ወደ አላህ ልንመለስ ይገባል። ራሳችንን ደግሞ ልንፈትሽ ይገባል ማለት ነው። ሰይድና ዑመር ረዲየላሁ ዐንሁ እንዳሉት ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ፣
አላሁ ስብሓነሁ ወተዓላ እናንተን ከመታሳሰቡ በፊት የውመል ቂያማ ከመመርመራችሁ በፊት ራሳችሁን መርምሩ፣ ራሳችሁን ፈትሹ ይላሉ ማለት ነው ሰይድና ዑመር። ስለዚህ ይህንን ነገር ትኩረት ልንሰጠው ይገባል። የእኛ ምኞት የትኛው ነው? የእኛ ዓላማ የትኛው ነው? እውነት የውመል ቂያማ ስንጠየቅ፣ ቀብር ላይ ስንጠየቅ ረቢ አቂሚ ሰዓ ከሚሉት ነው የምንሆነው ወይንስ ረቢ ላ ቱቂሚ ሰዓ ከሚሉት ነው የሚሆነው የሚለውን ራሳችንን እንፈትሽ። ወአኺሩ ዳዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።